ስራ አለብን አላልኩሽም? እራት እንሰራለን የትምን እንጠራለን አላልኩም እኮ ማም ጀመርሽ እንደጀመርሽ ነው ታኝተሽ ስራ አታግዢ ዝም ብለሽ መተኛት ምን ሆነሻል አንቺ የትምን እንጠራታለን አላልኩሽም እና ምን ያስተኛሻል ታዲያ ዝም ብሎ መጋደም አይሰለችሽም ምን አይነት ልጅ ነሽ ግን አረ ዘመኑ ልጅ ምን አይነት ነው በስመ አብ ወወልድ ወመንፈስ ቅዱስ ምን ሆነሻል እንቅልፍ አልተኛውም ዝም ብዬ ስልኬን እየነካካው ነው እኮ ዝም ብለሽ ስልክ ላይ መጣድ በቃ ምን ማለት እኔ በጣም የሚሰለቸው እንደዚህ አይነት ነገር ያስጠላል አረ ማሜና እውነትን ያላጠፋው እንደዚህ እስክትናገር እና ከዚህ በላይ ምን ልታደርጊ ነው ላንነጋገር ነው እንዴ እናት ልጇን አትቆጣ ከዚህ በፊት ተናግረሽ እናታውቂም እኮ ዛሬ ጀመርኩኝ መናገር ለምን እና ላስከፍቼሻለሁ እንዴ ማማ ዝም ብለሽ ስትተኝሳ ማሽተኛው ዝም ብሎ እኮ ነው ማሚ ተቀመጥኩት እሺ ምን ላድርግ ጓዳውን እኮ ሄደሽ አይታይ ሴት አለሽ እንዴ ሚሰራና ማይሰራውን አይታይ ታርገሽ መስራታቺ ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን ደህና ነኝ እናንተስ እንዴት ናችሁ ጤንነታችሁ ሁሉ ሰላም ነው ወይ ባላችሁበት ቦታ እንዴት ነው ሁሉ ሰላም ነው ወይ እግዚአብሔር ይመስገን ደህና ነኝ ያው እንግዲህ ሰሞኑን ከበዓል በኋላ ያው እንግዶች አሉብኝ እኔ እና ላዛርነትን ሱኒ ጋር ናቸው የተመመኔ ጋናት እንግዲህ ዛሬ በጣም ደስ በሚል ሁኔታ ሰሞኑን ከነሱ ጋራ ቪዲዮቹን ወደ እናንተ እያደረስን ነው ዛሬ ደግሞ ከነሱ ጋራ አራት እንበላለን ብዬ እኔም ጉድ እያልኩኝ ነው አራት እያዘጋጀው ነው ቤተሰብ እስቲ እንግዲህ እናያለን እንዴት እንደሚሆን እናንተ ግን እንዴት ናችሁ አላችሁልኝ ወይ አለን እግዚአብሔር ይመስገን እና ቤተሰብ እንዴት ናችሁ እግዚአብሔር ይመስገን አለን ያው እንግዲህ ሰሞኑን በዓል ነው በዓል በጣም ደስ በሚል ሁኔታ አሳልፈናል እና ላዛርም ደግሞ እንዴት እንደመጡ ቪዲዮን አይታችኋል እግዚአብሔር ይመስገን እነሱን እንግዲህ ያው ለዚህ አብቅቷቸው ይሄንን ለማድረግ ስላደረሳቸው አምላክ ስሙን ይባረክላለው እናንተስ እንዴት ናችሁ ቤተሰብ እንዴት ነው በዓል ሁሉ አሪፍ ነው ወይ ከበዓል በኋላ ደግሞ ያለው ነገር ያው የተመመታ ሰርፕራይዝ አርጋናለች የየትምን አመጣጥ አይታችሁታል በጣም በቃ ደስ የሚል ነገር ነበር ቤተሰብና ስናሳልፍ የነበረው ትንሱኔ ጋናት አላዛርኔ ጋ ነው ያለው ነገር ሁሉ በጣም ደስ የሚል ነገር ነው በቃ በዓልን እኔ አላቀም እንደ ዘንድሮ ፏብያ ያሳለፍኩበት በዓል ምንም አይታየኝም በእውነት በቃ ሰርፕራይዝ በሰርፕራይዝ በቃ ደስታ እጥፍ እየሆነ ደስታ የመጣበት በዓል ነውና ይሄ ነው ብዬ መናገር ይከብደኛል ቤተሰብ በእውነት በጣም ደስ የሚል በዓልን ያሳለፍ ነው እስከ ዛሬ ድረስ ያው ትናንትም ደግሞ የተለቀቀውን ቪዲዮ አይታችኋል የትምን ያለችበት ሩም ድረስ ሄደን የበጠበጥናትን አይታችኋል በቃ ደስ የሚል በቃ ያንዳንዷን ሰዓት ያንዳንዷን ደቂቃ ከምናደርጋቸው ነገሮች የተወሰነው ነው ወደ እናንተ ያመጣን ያለ ነው እንጂ በጣም ደስ በሚል ሁኔታ ነው ሁሉ ነገር ያሳለፈን ያለ ነው እግዚአብሔር ይመስገን በጣም ደስተኛ ነኝ ለዚህ ስላደረሰን ክብሩን እሱ ጠቅልሎ ይሰድ በጣም ነው በቃ በሁሉ ነገር ይረካውት በእውነት ነው ምላችሁ እንግዲህ ያው እናንተም ደስ እንዳላችሁ ተስፋ አደርጋለሁ ያው ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ እንደምታዩም ደግሞ ተስፋ አደርጋለሁ ሁሉ ነገር አሪፍ ነው እግዚአብሔር ይመስገን ከብዙ ወጀብ ከብዙ ነገር ውስጣችን ተረጋግቶ ያ ሁሉ ነገር ዝም ብሎ ዛሬ ደሞኛ ስለ ደስታ ስለ በዓል ስለ ሰርፕራይዝ እናወራ በእውነት በጣም ነው ደስ የሚለው የሆነ ውስጣችን ይሄ ነው የማይል ደስታ ነው ውስጣችን ያለውና የሰው ልጅ እናልፋለን እንሻገራለን ያላልነውን በዚህ መንገድ ያልፋል ብለን ያልጠበቅነውን አልፎ ተሻግረን አልፈነው ስናይ እንዴት ደስ እንደሚል ቤተሰብ በእውነት የማያልፍ ነገር የለም ያው ያልፋል እየመሸ በነጋ ቁጥር ነገሮች እያለፉ እንደሚመጡ የታወቀ ነውና እኔ እንጃ በጣም ነው ደስ ያለኝ አላቀም ቤተሰብ ዛሬ በቢጃማ በጃፖኒ ነው የመጣሁት ያው አዋሳ በጣም ትሞቃለች ወበቅ አለ ምንም ማድረግ አልቻልኩኝም ስለሞቀኝ ነው እንደዚህ አለባበሴን እንዲያረኩትና ደግሞ የኩሽና ስራ አለብኝ ሻሻ ስራ ያለው ቢጃማ ለብሻለሁ ምክንያቱም ዛሬ ኩሽና ስራዬ ምንድነው ራት የተመን ትንሱን አላዛርን አንድ ላይ ልጋብዛቸው አስቤያለሁ እንግዲህ ዛሬ እንዴት ሆነን
የምናደርገው አላቅም። አብረን ነው የምናየው። እናንተም ከጎናችን ሆናችሁ ይሄን እንደምትከታተሉ ተስፋ አደርጋለሁ። ተከታተሉኝ እላለሁ እና ያው እራት ለማዘጋጀት እንትን ብያለሁ። እስቲ ዛሬ ብቻዬን አልሰራም። ትንሱ ቤት ነው ያለችው፣ ውስጥ ናት። እዛ እንሂድና ትንሱን ስራ እንድታግዘኝ እነግራታለሁ። ዛሬ ከሷ ጋር ነው የምሰራው። ፏፈሽ የምናደርገው አብረን ነው፣ አብረን እንሰራለን። እንግዲህ የሷ ሙያ የሚፈተንበት ቀን ነው ዛሬ። አብረን ሰርተን የትምን የምንጋብዝበት ቀን ይሆናል። ቤተሰብ ተከታተሉኝ እላለሁ። አንቺ ተኝተሻል እንዴ? ለምንድን ነው የተኛሽው? ስራ አለብን አላልኩሽም? እራት እንሰራለን የትምን እንጠራለን አላልኩም እኮ? ማም ጀመርሽ እንዴ? እንደጀመርሽ ነው ተኝተሽ ስራ አታግዢ። ዝም ብለሽ መተኛት ምን ሆነሻል አንቺ? ማሚ ይቅርታሽ፣ እኔ ቁጭ በይ እሺ። እኔ ለምን እቀመጣለሁ? መስራት አለብን አላልኩሽም? አዎ እሺ። ምን ሆነሽ ነው የምትተኚው ዝም ብለሽ? እኔ እንጃ ስላመመኝ ረፊ ስላልሽኝ እኮ ነው እኮ። ረፊ ብልሽም እራት እንሰራለን የትምን እንጠራታለን አላልኩሽም ብለሽኛል። እና ምን ያስተኛሻል ታዲያ? ዝም ብሎ መጋደም አይሰለችሽም? ምን አይነት ልጅ ነሽ ግን? አረ ዘመኑ ልጅ ምን አይነት ነው? በስመ አብ ወወልድ ወመንፈስ ቅዱስ። ምን ሆነሻል? ስራ መስራት አለብን እያልኩሽ። አይ ምን ሆነሽ ነው አንቺ? እንደዚህ ነው ስራ ማገዝ የለብሽም። እናትሽ ቤት ስትመጪ ሰው እኔ ሴት ልጅ ጎንበስ ቀና ስትል ስትሰራ እናቷን ስታግዝ ስትተባበር ነው የማውቀው። ደግሞ ነግሬሻለሁ። መተሽ ዝም ብለሽ መተኛት ከዚህ ከስልክ ጋር መጣድ አይደብርም እንዴ? ይደብራል። እና ይቅርታሽ ማሚ፣ ማለቴ አንቺ ስላልጀመርሽና ያሙኝ ስለነበር እረፍት አድርጊ ስላልሽኝ ነው እኮ ብዬሻለሁ። እኔ እንኳን አልኩሽም አይደለም? እረፍትን ብታደርጊ ራሱ ስራ መስራት አለብን አይደለም? እና ብቻዬን ልስራ? አንቺ እያለሽ አንቺን የመሰለ ልጅ ቤት ውስጥ እያለ እኔ ብቻዬን ልስራ? ቅድም እኮ ቤት አዝቼ ነበር። እኔ እኮ የሰራሽውን ቁጥር ይልኛል አልኩም። አሁን ለምን ተኛሽ? እንስራ ነው ያልኩሽ። እሺ እሰራለሁ። ሙጌት ነው ኩሽና ነው። እሺ ወይኔ ምን ሆነሻል ትንሱ? ምንም አልሆንኩም ምንም አልሆንኩም። እና ስትቆጪ ነው ማሚ። እሺ እሰራለሁ እኮ። መቆጣት የለብኝም። ትክክል ነሽ። እና አይ ደንግጬ ነው። እኔ እንደዚህ አልጠበቅኩሽም። ካሜራ ይዘሽ ነው እንደምትሰሪው? አዎ ካሜራ ይዤ ነው። ለምን እራት ግብዣውን ለቤተሰብ ለማሳየት ፈልጌ ነበር። ስመጣ ግን አንቺ ተኝተሻል። ይሄ ነውር ነው። ምክንያቱም እኔ በዚህ አልጠበቅኩሽም። እስካሁን ድረስ እኮ እኔ እዛ ጓዳ ውስጥ ነበርኩኝና የሆነ ነገር አድርገሽ የምትጠብቂ ነበር የመሰለኝ። ስመጣ ተኝተሻል። ከሀሳብ ውጭ ነሽ ማለት ነው። አይ እንደዛ እኮ አይደለም። ማለቴ የሚሰራውም ስራ ስለሆነ የምትነግሪኝ አንቺ የጀመርሻል መሰለኝ። ለዛ ነው እንግዲህ እንደዚህ አይነት ንግግር እኔ መስማት አልፈልግም። ምንድነው እንደዚህ አይነት ነገር እንዴ? ዝም ብለሽ መተኛት ራሱ አይደብርሽም እንዴ? አንቺ ራሱ ሰው እኮ ትንሽ ሰዓት ያርፋል፣ ትንሽ ሰዓት እንትን ይላል። ግን ዝም ብለሽ መተኛት አያስጠላም? አሞኝ ስለነበረ ይቅርታ። እኔ በዚህ አልጠበቅኩሽም ትንሱ። እኔ እንደዚህ አይነት ልጅ አትመስይኝም ነበር። ማሚ ይላል እኮ ብዙ ያጠፋሁት ጥፋት የለም። ከዚህ በላይ ምን ታደርጊያለሽ? ስራ አለ፣ የትምን እንጋብዛታለን፣ እራት እንሰራለን ብዬሽ እሺ ብለሽ ወጣሽ ከኔ ጋር። ስትወጪ እኮ ለስራ የሆነ ነገር የምታደርጊ ነው የመሰለኝ። ገና እኔን ቁጭ ብለሽ ጠብቂኛለሽ። እኔ ደግሞ ነይ ማለት የሚሰራው ነገር ስለማላቅ ቤቱን በደንብ አድርጌ ስለማላቅ እኮ ነው እንጂ ይሄን እኮ ማሚ ያጠፋው። አሁንም እኮ ሳትናደጂ እኮ ልብስ ቀይረሽ ነይ ተነሺ ብለሽ እኮ መናገር ትችያለሽ። ምን ማለት ነው ሳትናደጂ ማለት? አናድድም እንዴ ዝም ብለሽ ስትተኚ? እየነገርኩሽ ገና ሰዓት እየደረሰ ነው። አይ ማሚ የኔ ስለደከመኝና ስላመመኝ ነው እንጂ እኮ አልተኛም። ምንድነው? ምን ማለት ነው አንቺ አመመኝ? ቆይ አንቺ አይተውሽም እንዴ ማሙ? እኔ ሳመመኝ ታዲያ ማሚ አመመኝ እላለሁ? እና ምን ሆነሽ ታዲያ? ምን ማለት ነው? እንቅልፍ አልተኛውም። ዝም ብዬ ስልኬን እየነካካው ነው እኮ። ዝም ብለሽ ስልክ ላይ መጣድ በቃ ምን ማለት? እኔ በጣም የሚሰለቸው እንደዚህ አይነት ነገር ያስጠላል። አረ ማሚ እና እውነትን ያላጠፋውም እንደዚህ እስክትናገሪ እና ከዚህ በላይ ምን ልታደርጊ ነው? ምን አደርጋለሁ ማሚ? አንቺ ራስሽ እኮ ነሽ ስራ ሰራ እየተቆጣሽኝ ተኝ እረፍት አድርጊ። እኔ ጋር የመጣሽው እረፍት ልታረጊ ነው ትይኛለሽ ብዬሽ ነበር። አዎ ግን አሁን ደግሞ እንግዳ እየመጣብን አይደለም
እንግዳ ሲመጣብን እኮ ከኔ በላይ እንደውም አንቺ ነሽ ተጋፍጠሽ መስራት የነበረብሽ። አዎ ግን ማሚ የሚሰራው ነገር አላውቅም አይደለ? ለዛ እኮ ነው ይቅርታ። እሺ እኔ ቆይ እሺ ምን ላድርግ? ግን ይሄን አላጠፋሁም። አሁንም እኮ መስገና ነው አይደል ሰዓቱ? በጣም ነው ያናደድሽኝ። እውነት በጣም ተሰምቶኛል። ተናድጄብሻለሁ። አረ ማሚ በትንሽ ነገር አትናደጂ። ይሄ የሚያናድድ ነገር አይደለም። ከዚህ በላይ ምን አለ? ትንሱ ሰው ጋብዞ ቁጭ ብሎ መተኛት፣ ቁጭ ብሎ ስልክ ከመጎርጎር ውጭ የሚያናድድ ነገር ምን አለ? አሁን እኮ ነው የተነጋገርነው ማሚ፣ ትንሽ ሰዓት። ወይ ጉድ! ደግሞ ማሚ ካሜራ ይዘሽ እኮ እንደዛ አታወሪ። እነሱ ምን ችግር አለው? ቤተሰብ አይደሉ እንዴ? እኛ የምናቀርበውን ነገር ማየት የለባቸው? አዎ ግን ሌላ ነገር ነው የሚያስበው። ምን ያስባል? እናትና ልጅ ድሮም ይነጋገራል። ላንነጋገር ነው እንዴ? እናት ልጇን አትቆጣ? ከዚህ በፊት ተናግረሽ እናታቂም እኮ ዛሬ ጀመርኩኝ መናገር። ለምን እና ላስከፍቼሻለሁ እንዴ ማሚ? ዝም ብለሽ ስትተኝሳ? መሽተኛው ዝም ብሎ እኮ ነው ማሚ ተቀመጥኩት። እሺ ምን ላድርግ? ስራ ደግሞ አልጀመርሽ? የሚሰራው ነገር ስላልነገርሽ ነው። ምን ማለት ነው? ከዚህ በላይ ምን አለ? ምን ልስራ? ልጅ እኮ ተፍ ብሎ ቤት ያስተካክላል። ምን ይላል? ሽንኩርት የሚላጥ እኮ ይልጣል። ነጭ ሽንኩርት፣ ብዙ የሚሰራ ነገር አለ። ስንት ነገር አለ። መቶ መተኛት መፍትሄ ነው አይደለም እኮ። ጓዳውን እኮ ሄደሽ አይታይ ሴት አለሽ እንዴ? የሚሰራና የማይሰራውን አይታይ ታርገሽ መስራታቺ አይደለም። ሀናለች ለስራ ምናምን እዚህ ለስራ አይደለም የመጣሽው ለማረፍ ነው ስላልሽኝ ነው እንጂ እኮ ለማረፍ ነው። እስካሁን አረፍሽ አይደል? አሁን ዛሬ ደግሞ እንግዳ ይመጣብናል አላልኩሽም? እና አንቺ ቢያንስ የምትመጣው ያንቺም እናት የኔም ጓደኛ ናት አይደለ? እሷን ለማስደሰት ወደ ላይ ወደ ታች ማለት የለብንም እና እኮ ማሚ እኔ ቤቱን በደንብ አላቆሙ ነት ኩሽናውን በደንብ አላቆሙ ለማና ስለምትሰራው እኮ እዛ ስትሄጂ እኮ ነው ጓዳ ውስጥ ስትሄጂ ሀናንን ብትጠይቂያት ታሳይሻለች አይደል? እኔ እስክመጣ ነው አይደል? እኔ እኮ አሁንም ደግሞ እኔ ምን አደረኩ ነው? እሺ አሁን እንኳን ቢያንስ እንኳን እሺ ለመግባት እንኳን እግርሽን ተንቀሳቅሽ ለመሄድ ሞክሪ። እዚሁ ቆመን ለምን እንከራከራለን? እንደገና እያናገርሽኝ ስለሆነ ነው እኮ ለመስራት እንኳን ጉድ አትይም እንዴ? አሁን እንኳን እሺ ቢያንስ እኔን እንኳን አታሳምኝኝም? አሳምንሻለሁ እኮ ማሚ። ቆይ መጀመሪያ ተረጋጊ። እኔ ተረጋግቼ ነው ያለሁት እኮ። ቪዲዮውን ታይ ማሚ፣ ጥሩ አይደለም እንደዚህ ሲሆን ሰው። ለምን ይሁን? ምን ችግር አለው? የዕለት ዕለት ተግባራችንን አይደል የምናሳያቸው? አዎ ግን እንደዚህ ሆነሽ አታውቂም ወይ? እኔ እኮ አሁን እንግዳ ስለሚመጣብን በጣም ስሜታዊ ሆኛለሁ። እንትን አሰሚኝም እንዴ? ሌላ አስቀየምኩሽ ነገር የለም? እኔ ሌላ በምን ታስቀይሚኛለሽ? ዝም ብለሽ መተኛትሽ ነው የሚያናደኝ። በቃ ለምን ተኝ እኮ ያልሽኝ አንቺ ነሽ እኮ። ረፍት አድርጊ። ዛሬ እንግዳ ይመጣብናል አልተባባልንም እንዴ? እኮ ማሚ ካናገርሽኝ በኋላ እኮ እኩል እሰራለሁ። ግን እንደ አንቺ ጓዳ ነበርሽ። ከዛ አንቺ እስክትወጪ እየጠበቅኩ ነው እንጂ እኮ እሰራለሁ እኮ። እነት ጎበዝ አሁን ለምን አትንደፋደፊ? ለምን አሁን ዞር አትይም? እያናገርሽኝ አይደል? ንቀት ይሆናል ትቼሽ ብሄድ። ወይ ጉድ! ምን ይሻለኛል? ምን ሆነሻል ትንሱዬ? ልክ ነሽ? ምንድን ነው የሆንሽው ነገር? ልክ ነሽ ግን? አዎ ማለት ምን ማለት ነው? ምንድነው? ቆመ መከራከር። ምን ተፈጥሮ? ምንም አልተፈጠረም። ምንም አልተፈጠረም ማለት ምን ማለት ነው? ማለት ቪዲዮ እየሰራችሁ ነው? ቪዲዮ ዝም ብለን ዛሬ ራት የተመን ጋብዘናት የለም ቪዲዮ ምግብ ሰርተን እንጠራት ነው። ምንድነው ታዲያ? ለምን ቆማችሁ ታዲያ? አልቆምንም። እያወራን ነው። እዛ ነው የሚሰማው። የት እንዴ? እዛ ልጆች ክላስ ሆኜ ይሰማኛል። ምን የተፈጠረ ነገር አለ? ኧረ ምንም አልተፈጠረም እኮ። ምንድነው ታዲያ? ምንድነው የሚያከራክራችሁ? ተከራክረናል። ምንም የተፈጠረ ነገር የለም። ምንም አልተፈጠረም። የምን ስራ? ስራ ነው። የምን ስራ? ምን ማለት ነው? አንተ ደግሞ ምግብ ምናምን እናበስል የለ እንዴ? እንድታግዘኝ እየጠራኋት ነው እንዴ? አይ ታግዝሽ እሱ እና ምን ማለት ነው? እኔ ማለት ልታስቀምጣት ነው እንደገና?
አራር ለምንማ ምን ያው ያማት ስለሆነ ብዬ ነው ማለት ምንድነው ዝም ብሎ መታመም ማለት አሁን ዛሬ በቃ አረፍተ ይሄን ሁሉ ቀን አድርጋለች አሁን ከዚህ በኋላ ታግዘኝ ስትንቀሳቀስ ይሻላታል ሳምሽና ዘግ ምንድነው ምን ሆነሽ አንቺ ደንቅተሻል እኮ የፈጠር ነገር አለ ነኝ ንገሪ አይ ቆይ አይ ምንድነው እኔ ምንድነው አትበለኝ አንተ እኔ ስራ ልሰራ ነው እንዴ ወዴት ነው ነይማ ነይ አውሪኛ እንዴ ምንድነው አንተ ስማ እንግዳ ይመጣል እያለች ስለተኛች ማለት ነው ማለት ተኛሽው አዎ ማለት ተኛች እና ምን ችግር አለ እንሰራለን እያለች እንግዳ ይመጣል እያለች ሶፋ ላይ ነው የምትጋደመው ምናምን እሱ ነው ያናደዳት ቀን ሙሉ መጎርጎር ስልክ ምንድነው እንግዳ ይመጣል እያለች አይደል ወይ እንደምንድነው ማሰብ በሚል እሱ ነው ያናደዳት እና እሷ እንግዳ እንደሚመጣ ታውቃለች የምታውቀው ነገር አለ እማ እና ደብሯታል በጣም ተከፍታለች እሺ በቃ አቁመው ቀረጸው አቁመው እማ